ሰላም ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? ለማታውቁኝ እኔ ደሳለው ነኝ። ዛሬ ደግሞ በአዲስ ቶፒክ ነው የመጣሁት። አንቲ ናታል ኬር ወይም ደግሞ ኤንሲ በሚል ቶፒክ ነው የመጣሁት። አይ ነው ይሄ ቶፒክ ከቨር ለማድረግ ትንሽ ሰፋ ይላል። ሰው በአንድ ቪዲዮ መጨረስ ስለማይቻል ምናልባትም ተከታታይ ቪዲዮዎች ይኖሩታል ማለት ነው። ምናልባት 2-3 ተከታታይ ቪዲዮዎች ሊኖሩት ይችላሉ። ሶ ለዛሬ ይዤላችሁ የመጣሁት ፓርት 1 ነው ማለት ነው። ተከታታይ ቪዲዮዎች ስላሉ ለነዛ አዌርድ ለማድረግ ነው። ሶ በፓርት 1 ዛሬ እንጀምራለን። ቀሪዎቹ ደግሞ ይቀጥላሉ ማለት ነው። እናንተ ግን ለቤቱ አዲስ ከሆናችሁ ቤቱን ሳብስክራይብ ኤንድ ላይክ ሼር እያደረጋችሁ እኔን ብታበረታቱኝ ደስ ይለኛል ማለት ነው። ቀጥታ ወደ ዛሬው ፓርት 1 እንግባ ማለት ነው። እንግዲህ ያው አንድን ነገር ለመረዳት መጀመሪያ ያለብን ከዴፊኒሽኑ ነው። ሶ አንቲናታል ኬር ምንድነው ወይም ደግሞ ኤኤንሲ ምንድነው የሚለውን ከዴፊኒሽኑ ጀምረን እናያለን ማለት ነው። When we come to the definitions of antenatal care, it is a care provided by a skilled healthcare professionals to a pregnant woman and adolescent girls to ensure the best health conditions for the mother as well as the baby during pregnancy. አንቲናታል ኬር ምንለው ምንድነው? ኢትስ ኤ ኬር በማን የሚሰጥ ኬር? በስኪልድ ሄልዝ ኬር ፕሮፌሽናሎች የሚሰጥ ኬር ማለት ነው። ስኪልድ ሄልዝ ኬር ፕሮፌሽናሎች እነማን ናቸው ካልን ዶክተሮች ሊሆኑ ይችላሉ፣ ኤችኦዎች ሊሆኑ ይችላሉ፣ ነርሶች ሊሆኑ ይችላሉ፣ ሚድዋይፎች ሊሆኑ ይችላሉ፣ ሄልዝ ኤክስቴንሽን ወርከሮች ሊሆኑ ይችላሉ። በእነዚህ የሚሰጥ ኬር በስኪልድ ሄልዝ ኬር ፕሮፌሽናሎች የሚሰጥ ኬር ለነማ ለፕሬግናንት ማዘሮች እና ለአዶለሰንት ገርልሶች የሚሰጥ ኬር መቼ? ዱሪንግ ፕሬግናንሲ። ለምን? to ensure the best health conditions for both the mother and the baby. ይሄ ነው አንቲናታል ኬር ማለት። So in a simple term, antenatal care is a care provided to a woman by skilled healthcare professionals during pregnancy to pregnant mother and an adolescent girls to ensure the best health conditions. We call it antenatal care. አንቲናታል ኬር የሚለው ይሄ ነው ማለት ነው። ሶ ዴፊኒሽኑን በዚህ ወይ ከተረዳን በኋላ ወደ ቀጣዩ ፓርት እንሂድ። the second topic is antenatal coverage, ANC coverage. አዲሱን የኢዲኤችኤስ ጥናት 2024 2025 የወጣው ጥናት ከዛ ያመጣሁት ነገር ነው። ሶ አፕዴትድ የሆነ ኤቪደንስ ነው እዚህ ጋር ያስቀመጥኩላችሁ ማለት ነው። 78% of women who had a live birth in the past 2 years preceding the survey received antenatal care from skilled providers. ስኪል ሄልዝ ፕሮቫይደርስ ምንድነው? ቀደም እንዳልኳችሁ አንቲናታል ኬር ማለት ከስኪል ሄልዝ ፕሮቫይደሮች የሚያገኙት ኬር ነው ብያችኋለሁ። ሶ ከስኪል ሄልዝ ፕሮቫይደሮች ያገኙት የአንቲናታል ኬር ከቨሬጅ 78% ነው ማለት ነው። 78%። እንግዲህ የ2024 2025 ጥናቱ ኦልሞስት ወደ 7 ዓመት መሰለኝ የወሰደባቸው። ሶ ጥናቱ ከመካሄዱ ሰርቬይ ከመካሄዱ ከ2 ዓመት በፊት ላይቭ በርዝ
የነበራቸው እናቶች ላይ የተጠና ጥናት ነው ይህንን የሚያመለክተው። ሶ በስኪልድ ሄልዝ ኬር ፕሮቫይደር አንቲናታል ኬር የሚያገኙት እናቶች መጠን 78% ነው። ያ ማለት 22% እናቶች ከስኪልድ ሄልዝ ኬር ፕሮቫይደር አንቲናታል ኬር እያገኙ አይደለም። ያ ማለት ምንድነው? አንቲናታል ኬር 22% እናቶች አንቲናታል ኬር እያገኙ አይደለም ማለት ነው። ይሄ በጣም ትልቅ ቁጥር ነው። ኢትስ ሲግኒፊካንት ክሊኒካሊ በጣም ሲግኒፊካንት የሆነ ቁጥር ነው 22%። 53% of women had 4 or more NC visits during their most recent pregnancy resulting in live birth. 53% ያህሉ እናቶች 4 እና ከዛ በላይ አንቲናታል ኬር ቪዚት የነበራቸው እናቶች ሪዛልታቸው ምንድነው? ላይቭ በርዝ ነው። ያ ማለት ፖዚቲቭ አውትካም ነበር ማለት ነው። and 69% of women who had a live birth in 2 years preceding to survey took some form of iron supplementation during their pregnancy. አሁንም የጥናት እንደሚያመለክተው ምንድነው? 69% ብቻ ናቸው አይረን ሳፕሊሜንቴሽን ያገኙት። 69% ብቻ። ሌሎቹ 31% ያክሉ እናቶች አይረን ሳፕሊሜንቴሽን አላገኙም። ነገር ግን ምን መሆን አለበት? ሁሉም አንቲናታል ኬር ኤንሲ ኬር ቪዚት ያደረጉ እናቶች በሙሉ አይረን ኤንድ ፎሊክ አሲድ ሳፕሊሜንቴሽን ማግኘት መቻል አለባቸው። 100% ማግኘት መቻል አለባቸው። ምናልባት አንዳንድ ሄልዝ ኮንዲሽኖች ለእንደዛ አይነት ነገር ላይመቹ ይችሉ ይሆናል። ምክንያቱም አይረን የራሱ የሆነ ሳይድ ኢፌክት ስላለው ማለት ነው። ከዛ ጋር በተገናኘ ሊኖር ይችላል። ግን ሁሉም እናቶች ኤንሲ ቪዚት ያደረጉ እናቶች 100% አይረን ሳፕሊሜንቴሽን ሊኖራቸው ይገባል። ነገር ግን ኢዲኤችኤስ 2024 2025 የሚነግረን ግን ምንድነው? 69% ብቻ ናቸው አይረን ሳፕሊሜንቴሽን ያገኙት ይለናል ማለት ነው። good ወደ key principles of antenatal care ስንመጣ there are around 10 key principles of antenatal care. The first key principles of antenatal care is implementing the new NC model of 8 contact schedule. ቀደም እንዳልኳችሁ ከዚህ በፊት ስንጠቀምበት የነበረው አንቲናታል ኬር ሞዴል ፎከስድ አንቲናታል ኬር ሞዴል ይባል ነበር። ፎከስድ አንቲናታል ቪዚት ይባል ነበር ወይም ደግሞ ባለ 4 ፎር ቪዚት ያለው ሞዴል ነበር ስንጠቀም ነበር። እሱ ሞዴል ደግሞ የራሱ የሆነ ሳይድ ኢፌክት ስላለው ተቀይሮ 8 ኮንታክት ስኬጁል የሚል አዲስ ኤንሲ ሞዴል መጥቷል። የመጀመሪያው ኪ ፕሪንሲፕልስ ኦፍ አንቲናታል ኬር ይህንን the new 8 contact schedule ሞዴልን ኢምፕሊመንት ማድረግ ነው። NC service should be provided so the 8 contacts schedule for all pregnant women who do not have any pregnancy associated complications. ለሁሉም እናቶች ለነማን any pregnancy related complication ለሌላቸው እናቶች a minimum of 8 contact ሊኖር ይገባል። አዲሱ 8 contacts schedule ማለት ነው። The first key principles of antenatal care is implementing the new antenatal care model of 8 contact schedule. Good. ሁለተኛው key principles of antenatal care ምንድነው? Antenatal care should be
ውመን ሴንተርድ። አንቲናታል ኬር ውመን ሴንተርድ መሆን መቻል አለበት። ውመን ሴንተርድ ነው ስንል ምን ማለት ነው? The care provided to a woman should focus on a woman's unique needs, expectation and aspiration. በቃ ከእናትየዋ ዩኒክ ኒድስ ጋር ብቻ ፎከስ ማድረግ መቻል አለበት የሚሰጠው ኬር ማለት ነው። including the right to self-determination in terms of choice, control and continuity of care. So, the second principle of antenatal care is woman-centered. Antenatal care should be woman-centered. Good. ሌላኛውና ሶስተኛው key principles of antenatal care. Antenatal care should be demedicalized. Antenatal care demedicalized መሆን አለበት። ምን ማለት ነው demedicalized ማለት? The care given to a woman should be provided with a minimum set of interventions, and the healthcare provider should avoid over medicalization. ምን ማለት ነው? ይሄ አንቲናታል ኬር ይሄ ዲሜዲካላይዝድ አንቲናታል ኬር ስንል as much as possible በተቻለ አቅም ኢንተርቬንሽኖችን ሚኒማይዝ ማድረግ መቻል አለብን። ሜዲኬሽኖችን መቀነስ መቻል አለብን። ቴክኖሎጂዎችን መቀነስ መቻል አለብን። ምክንያቱም ኢንተርቬንሽኖች በኖሩ ቁጥር ሜዲሲኖች በኖሩ ቁጥር የራሱ የሆነ ሳይድ ኢፌክት ስላለው So, the third key principles of antenatal care is demedicalized care. So, antenatal care should be demedicalized. Good. The fourth key principles of antenatal care is antenatal care should be providing efficiently and timely to all pregnant women. የምንሰጣቸው ኬሮች አንደኛ ኤፊሽንት መሆን መቻል አለበት። ኤፊሽንትሊ መስጠት መቻል አለበት። ሁለተኛው ታይምሊ መሆን መቻል አለበት። በኋላ እንመጣለን። ስለ ኮንታክቶቹ እንመጣለን። አንድ እናት ፈርስት ትራይሚስተር ላይ አንድ ኮንታክት መኖር አለበት። ሶ ታይምሊ የሚባለው ያ ሶ ፈርስት ትራይሚስተር ላይ አንድ ኮንታክት ሊኖር ይገባል። ታይምሊ መሰጠት መቻል አለበት። ፈርስት ትራይሚስተር ላይ መሰጠት ያለበት አንቲናታል ኬር ፈርስት ትራይሚስተር ላይ መሰጠት አለበት። ሰከንድ ትራይሚስተር ላይ መሰጠት ያለበት ሰከንድ ትራይሚስተር ላይ መሰጠት አለበት። ሶ antenatal care should be providing efficiently and timely to all pregnant women. And the fifth key principles of antenatal care is antenatal care should be evidence-based. የምንሰጣቸው እያንዳንዱ ኬሮች አንቲናታል ኬር ላይ ወይም ደግሞ ኤንሲ ሩም ላይ ሆነን የምንሰጣቸው እያንዳንዱ ኬሮች ኤቪደንስ ቤዝድ መሆን መቻል አለባቸው። ያለ ኤቪደንስ ምንም አይነት ኬር መስጠት ወንጀል ነው። ወንጀል ነው ያስቀጣል። So, the care given to a woman during pregnancy should be supported by the best available evidence. ይህንን ማድረግ መቻል አለባቸው። አንድ ሄልዝ ኬር ፕሮቫይደር አንቲናታል ኬር ላይ አንቲናታል ኬር ሪሲቭ ለማድረግ የመጣችን እናት የግዴታ ኤቪደንሶችን ተጠቅሞ ብቻ ኬር መስጠት መቻል አለበት። ከዛ ውጭ ግን it's criminal.
Good. Another key principles of antenatal care is antenatal care should be multidisciplinary. እንግዲህ አንቲናታል ኬር ከአንድ ከሚድዋይፎች ወይም ደግሞ ከነርሶች ብቻ ሊሚት የተደረገ ኬር አይደለም። መልቲ ዲሲፕሊናሪ መሆን መቻል አለበት። መልቲ ፕሮፌሽናሎች ዲፈረንት አስፔክት ያላቸው ፕሮፌሽናሎች የጋራ ኮኦርዲኔትድ የሆነ ኬር መሰጠት መቻል አለበት። ሚድዋይፎች፣ ኦብስቴትሪሽያኖች፣ ፌቶ ማተርናል ሜዲሲን ስፔሻሊስቶች፣ ነርሶች፣ ኤችኦዎች እነዚህ ባለሙያዎች ሁሉ ምንድነው የነዚህ ኮንትሪቢዩሽን መኖር መቻል አለበት። So NC should be multidisciplinary. And the seventh key principles of antenatal care is antenatal care should be holistic. And it concerned with intellectual, emotional, social, and cultural needs of a woman, their babies, families, and do not focus with only with their biological care. Holistic መሆን መቻል አለበት። ሁሉን አቀፍ መሆን መቻል አለበት አንቲናታል ኬር። Good. Antenatal care should respect the privacy, dignity, and confidentiality of a woman. በቃ የምንሰጠው አንቲናታል ኬር የፕሬግናንት ማዘራችንን ፕራይቬሲ፣ ዲግኒቲ and confidentiality በጠበቀ መንገድ መሆን መቻል አለበት። right? ፕራይቬሲዋን፣ ዲግኒቲዋን and confidentialityዋን መጠበቅ መቻል አለበት። ካልሆነ ምኑን አንቲናታል ኬር? በቃ ፕራይቬሲዋ መጠበቅ መቻል አለበት፣ ዲግኒቲዋ መከበር መቻል አለበት and እያንዳንዱ ኢንፎርሜሽን should be kept private. So ስምንተኛው key principles of antenatal care ይህን ይመስላል። And another key principles of antenatal care is antenatal care providers should be motivated, competent, and compassionate. አንደኛ ሄልዝ ኬር ፕሮቫይደሩ ራሱ ሞቲቬትድ መሆን መቻል አለበት፣ ኮምፒተንት መሆን መቻል አለበት and የሚሰጣቸው ኬሮች ኮምፓሽኔት ኬር ከርህራሄ ጋር የተገናኙ ኬሮች መሆን መቻል አለባቸው። The health care provider should be motivated and competent. ያ ማለት competent ማለት the best available evidenceዎቹን ሄልዝ ኬር ምንድነው አንቲናታል ኬር ልትፈልግ ለመጣች እናት ፕሮቫይድ ማድረግ መቻል አለበት። The last key principles of antenatal care is women with special needs require care in addition to core components of basic. መጨረሻ ላይ ተቀመጠው ምንድነው? አሁን አንቲናታል ኬርን ብሮድሊ በሁለት እንከፍለዋለን። ቤዚክ ኬር እና ስፔሻላይዝድ ኬር ብለን ቤዚክ ኬር ላይ ግሩፕ ያደረግናቸው እናቶች ምንድነው? ምንም ኮምፕሊኬሽን የሌለባቸው ሪስክ የሌለባቸው እናቶች ናቸው። ሶ ሚኒመም ኦፍ 8 ኮንታክት ያላቸው እናቶች ናቸው ቤዚክ ኬር ላይ ያሉት እናቶች። ነገር ግን ስፔሻላይዝድ ኬር ላይ ግሩፕ የሚደረጉ እናቶች ኮምፕሊኬሽን ያላቸው ሪስክ ያላቸው
ሞር ፍሪኩዌንት ቪዚት የሚያስፈልጋቸው ምናልባትም ከ8 ኮንታክት በላይ ያላቸው እናቶች ናቸው ስፔሻላይዝድ ኬር ላይ። ሶ ምንድነው ስፔሻል ኒድስ የሚያስፈልጋቸው እናቶች ከቤዚክ ኬር ምንድነው ከቤዚክ ኬር ኮምፖነንት ውጪ አዲሽናል ኬር ያስፈልጋቸው ማለት ነው። ሶ ኪ ፕሪንሲፕልስ ኦፍ አንቲናታል ኬር የምንላቸው እነዚህ ናቸው። የምንሰጣቸው ኬሮች በሙሉ እነዚህን 10ን ፕሪንሲፕሎች ያከበሩ መሆን መቻል አለባቸው ማለት ነው። ጉድ ወደ ቀጣዩ ፓርት ስንገባ ኤንሲ ኮንታክት ስኬጁል። አሁን ኤንሲን ዲፋይን አደረግን፣ ኪ ፕሪንሲፕሎችን አወራን። የምንሰጣቸው ኬሮች በእነዚህ ፕሪንሲፕሎች ኪ ፕሪንሲፕሎች ማለፍ አለባቸው አለን። ሶ አሁን ኤንሲ ኮንታክት ስኬጁሎች እነማን የቶቹ ነው? ስንት ኮንታክት ስኬጁል አለ፣ መቼ እንሰጣለን የሚለውን ነገር እናያለን ማለት ነው። As per the TUNI 16 WHO recommendation, Ethiopia is replacing the previous 4 visit focused antenatal care model with the new NEC 8 contact model. ቀደም የመጀመሪያ ፕሪንሲፕልስ ኦፍ አንቲናታል ኬር ላይ እንዳወራሁት ምንድነው የመጀመሪያው ይህ የድሮውን ፎከስድ አንቲናታል ኬር ሞዴል በአዲሱ 8 ኮንታክት ሞዴል መቀየር ነው ብያችኋለሁ። ይህንን ኢትዮጵያ ቀይራለች። አሁን ሆስፒታሎች ላይ ኢን ፕራክቲስ አለ የለም የሚለውን ነገር ጥያቄ ምልክት ውስጥ ይቀመጥ። ነገር ግን ኢትዮጵያ ተቀብላ የራሷ የሆነ ጋይድላይን አለ። እዛ ጋይድላይን ላይ ተቀምጧል። So in order to reduce the perinatal mortality and improve the pregnancy experience of a woman, a minimum of 8 contact is required. አሁን 8 ኮንታክት ስንል 8 ጊዜ በጣም ትንሹ የመጨረሻው አንድ እናት ቢያንስ 8 ጊዜ ኮንታክት ሊኖራት ይገባል ማለት ነው። መጨረሻው አይታወቅም፣ ግን ቢያንስ 8 ኮንታክት መኖር መቻል አለበት። ለምን? to reduce perinatal mortality and then to improve the pregnancy outcome. A minimum of 8 contact should be given to a pregnant woman. For those pregnant women identified problems, additional contacts may be scheduled as necessary. ቀደም እንዳልኳችሁ 8 ኮንታክት ምንም አይነት ሪስክ ለሌላቸው እናቶች ነው። ነገር ግን ሪስክ ላላቸው እናቶች አይደንቲፋይድ ፕሮብለም ላላቸው እናቶች አዲሽናል ኮንታክት ያስፈልጋቸዋል። እንደየ አስፈላጊነቱ there has to be an additional contact schedule. ይሄ መኖር መቻል አለበት ማለት ነው። good NC ኮንታክት ስኬጁል እችኛዋ ቴብል የምታሳየው NC ኮንታክት ስኬጁል ነው። እንግዲህ ቀደም እንዳልኳችሁ አንድ እናት ሚኒመም ኦፍ 8 ኮንታክት ልታገኝ ይገባል። በኮንታክቶቹ መካከል ኤኒ አይደንቲፋይድ ሪስክ ካለ ወይም ደግሞ ኮምፕሊኬሽን ዲቨሎፕ የምታደርግ ከሆነ አዲሽናል የሆነ ኮንታክት ያስፈልጋታል። ነገር ግን እያንዳንዷ ፕሬግናንት እናት ግን ሚኒመም ኦፍ 8 ኮንታክት ሊኖራት ይገባል። እነዛ ኮንታክቶች መቼ ስኬጁል ይደረጋሉ የሚለውን ነገር እናያለን። የመጀመሪያው ኮንታክት ፈርስት ኮንታክት ፈርስት ትራይምስተር ላይ መሰረት ያለበት and up to 12 weeks የመጀመሪያው ኮንታክት ለአንድ እናት መሰጠት መቻል አለበት። ሶ የመጀመሪያው ኮንታክት መሆን ያለበት መቼ ነው? ፈርስት ትራይምስተር ላይ። ያው ማለት ፕሬግናንሲ በትራይምስተር ነው የምንከፍለው። ፈርስት ትራይምስተር፣ ሰከንድ ትራይምስተር፣ ሰርድ ትራይምስተር ብለን በሶስት እንከፍለዋለን። ሶ ፈርስት ትራይምስተር የምንለው የመጀመሪያዎቹ 12 ሳምንታት ፈርስት ትራይምስተር ይባላል። ከዛ በኋላ ያለው እስከ 28 ያለው ደግሞ ሰከንድ ትራይምስተር ይባላል። ከ28 በኋላ ሰርድ ትራይምስተር። ሶ
የመጀመሪያው ኮንታክት መቼ መስጠት አለበት? ፈርስት ትራይምስተር ላይ መስጠት አለበት። አፕቱ 12 ዊክስ መሰጠት መቻል አለበት። አሁን አፕቱ 12 ዊክስ አለ እንጂ 8ኛው ዊክስ፣ 9ኛው ዊክስ፣ 10፣ 12 ይሰጥ አልተባለ። ነገር ግን እስከ 12 ሳምንት ባለው ውስጥ ላይ አንድ ኮንታክት ሊኖራት ይገባል ማለት ነው። ሶ የመጀመሪያውን አንድ ኮንታክት አገኘን። ከዛ በኋላ ስንቀጥራት መቼ ነው የምንቀጥራት? ከ8 ዊክስ በኋላ ወይም ደግሞ ከ2 ወር በኋላ አፖይንት እናደርጋለን ማለት ነው። ሶ ስኬጁል ኦፍ ኔክስት አፖይንትመንት ከ8 ሳምንት በኋላ ይሆናል። ሰከንድ ትራይምስተር ላይ ሁለት ኮንታክቶች ይኖሩናል። ሰከንድ ኮንታክት እና ሰርድ ኮንታክት። ሰከንድ ኮንታክት መሆን ያለበት መቼ ነው? 20ኛው ሳምንት ነው። 20ኛው ሳምንት ፎር ኤግዛምፕል ፈርስት ኮንታክቱን 12ኛው ሳምንት ላይ ብንሰጥ ከ8 ሳምንት በኋላ ብንቀጥራት ሰከንድ ኮንታክት ስንት ይሆናል ማለት ነው? 20ኛው ሳምንት ላይ። ሶ the second contact should be at 20 weeks of gestational age and the next schedule of NC contact should be after 6 weeks. 20ኛው ሳምንት ላይ መጣች። 20ኛው ሳምንት ላይ የምንሰጠውን ኬር ሰጠን። በኋላ እንደርስበታለን። 20ኛው ሳምንት ላይ ምን ኬሮች ይሰጣሉ የሚለውን ነገር በኋላ እንደርስበታለን። ሶ 20ኛው ሳምንት ላይ መጣች። 20ኛው ሳምንት የሚሰጠውን ኬር ሰጠን ከጨረስን በኋላ ከ6 ሳምንት በኋላ ፖይንት እናደርጋታለን። ሶ ሰርድ ኮንታክቱ መቼ ይሆናል? እዛው ሰከንድ ትራይምስተር ውስጥ ላይ 26ኛው ሳምንት ይሆናል ማለት ነው። 26ኛው ሳምንት ሰርድ ኮንታክት ይኖረናል ማለት ነው። ሰርድ ትራይምስተር ላይ 5 ኮንታክቶች ይኖሩናል። ሰርድ ትራይምስተር 5 ኮንታክቶች 4፣ 5፣ 6፣ 7፣ 8 ኮንታክት። እነዚህ 5ቱ ኮንታክቶች ሰርድ ትራይምስተር ላይ ሶ ሰርድ ትራይምስተር ላይ 26ኛው ሳምንት ሰርድ ትራይምስተር ምንድነው? ሰርድ ኮንታክቱን 26ኛው ሳምንት ላይ ሰጠን። 26ኛው ሳምንት ላይ መጣ። ኔክስት አፖይንት ስናረጋት ከ4 ሳምንት በኋላ አፖይንት እናረጋታለን። 30ኛው ሳምንት ትመጣለች ማለት ነው። ሶ አራተኛው ኮንታክት የሚሆነው 30ኛው ሳምንት ነው። ከ30ኛው ሳምንት የምንሰጠውን ኬር ከሰጠን በኋላ አፍተር 4 ዊክስ አገን አፖይንት እናረጋታለን። 34ኛው ሳምንት ትመጣለች ማለት ነው። ያ ማለት አምስተኛው ኮንታክት 34ኛው ሳምንት ላይ ነው። 34ኛው ሳምንት ላይ ከሰጠን ምንድነው አምስተኛውን ኮንታክት ኬር ከሰጠን በኋላ ከ2 ሳምንት በኋላ ፖይንት እናደርግና 36ኛው ሳምንት ላይ እንድትመጣ እናደርጋታለን። ከ2 ሳምንት በኋላ ፖይንት እናደርጋታለን። ያ ማለት ስድስተኛው ኮንታክት የሚሆነው 36ኛው ሳምንት ላይ ማለት ነው። ያ ማለት አምስተኛውን 34 ሰጠን፣ ስድስተኛው ደግሞ 36 ሳምንት ላይ መሆን መቻል አለበት። ሶ ስድስተኛው ኮንታክት ላይ መጣ። ለኔክስት ኮንታክት ስንቀጥራት ከ2 ሳምንት በኋላ መቅጠር መቻል አለበት። ያ ማለት 38ኛው ሳምንት ላይ እንድትመጣ ማለት ነው። ከዛ 38ኛው ሳምንት 7ኛው ኮንታክት ነው። የመጨረሻው ኮንታክት 40ኛው ሳምንት ላይ ይሆናል። 8ኛው ኮንታክት ማለት ነው። ሶ 38ኛው ሳምንት ላይ መጣች። 38ኛው ሳምንት ላይ የሚሰጠውን ኬር ሰጠ። ከ2 ሳምንት በኋላ መጣች። ሶ 40ኛው ሳምንት ላይ የመጨረሻውን ኮንታክት ወይም ደግሞ የመጨረሻውን አንቲናታል ኬር ሰጠናል። ከዛ በኋላ ፖይንት አናረጋት ምንላት ምንድነው? እስከ 40ኛው ሳምንት ድረስ ምጥ ካልመጣ እና 40ኛው ሳምንት ላይ መጣ የመጨረሻውን አንቲናታል ኬር ሰጠን ሌላ አፖይንትመንት አንሰጣት። እስከ 41ኛው ሳምንት ምጥ ከመጣ እንድትመጣ፣ ምጥ ካልመጣም ደግሞ 41ኛው ሳምንት በኋላ ኢንተርቬን መደረግ መቻል አለበት። አኮርዲንግ ኢንዳክሽን ሊሆን ይችላል፣ አይዘር ሆርሞናል ሜተድ ጥቅመን ሊሆን ይችላል፣ ሜካኒካል ሜተድ ጥቅመን ሊሆን ይችላል። ኢንዲዩስ መደረግ አለበት ኢንዲኬሽኖችን ያሟላ ከሆነ ኢንዳክሽን ከ41 ሳምንት በኋላ መገፋት ስለሌለበት ማለት ነው። ያው እስከ 42ኛው ሳምንት ዌይት ይደረጋል። ግን
ከ41ኛው ሳምንት በኋላ አት ሪስክ ስለሚሆን ብዙ ጊዜ 41ኛው ሳምንት ላይ ከ41ኛው ሳምንት በኋላ ኢንተርቬን ቢደረግ የተሻለ ስለሆነ ማለት ነው። ሶ ባለ 8 ኤንሲ ኮንታክት ሞዴል የተባለው ሞዴል ይሄን ይመስላል። ሶ አንድ ፕሬግናንት እናት ወደ ኤንሲ ሩም መጣ ሚኒመም ኦፍ እነዚህን ኮንታክቶች ማግኘት መቻል አለባት። መቼ? ምንም አይነት አይደንቲፊብል ሪስክ ከሌላት ኢንቢቲውን ኮንታክትስ ምንም ማለት የተለየ ኮምፕሊኬሽን ካላሳየች የተለየ ፕሮብሌም ዴቨሎፕ ካላደረገች እነዚህ ኮንታክቶች የግዴታ መሰጠት አለባቸው። ነገር ግን ኢንቢቲውን ኤኒ ፕሮብሌም ዴቨሎፕ ካደረገች አዲሽናል የሆነ ኮንታክት አስ ነሰሰሪ ይሰጣታል ማለት ነው። ሶ ኤንሲ ላይ የምትሰሩ ሚድዋይፎች፣ ነርሶች፣ ጂፒዎች ልትሆኑ ትችላላችሁ፣ ኤችኦች ልትሆኑ ትችላላችሁ። ይህንን አዲሱን ኤንሲ ኮንታክት ሞዴል አፕላይ ማድረግ መቻል አለባችሁ ማለት ነው። ኢንክሉዲንግ ተማሪዎች ምናልባት አፓረንት እየሰራችሁ ያላችሁ ተማሪዎችም ሊሆን ይችላል። ተመራቂ ተማሪዎች፣ መጨረሻ ኢንተርንሺፕ ላይ ያላችሁ ተማሪዎች በተማሪነት ኢንተርንሺፕ ሰዓት ላይ እያላችሁም ይሁን ተመረቃችሁ ወደ ስራ ዓለም ስትቀላቀሉ ሌላ ምናልባት ከዚህ በኋላ ከኤድ ኮንታክት ስኬጁል ሌላ አፕዴትድ የሆነ ነገር እስከሚመጣ ድረስ ይሄኛውን ነገር አፕላይ ማድረግ መቻል አለባችሁ ማለት ነው። ጉድ So the next part is maternal and fetal assessment at first NC contact. So ምንድነው ፈርስት ሰከንድ ሰርድ ምናምን እያልን ቀደም ስኬጁሎቹን አወጣን። ሶ በእያንዳንዱ ኮንታክት ላይ ምን እናደርጋለን የሚለውን ነገር ኢን ዲቴል እናያለን ማለት ነው። ሶ አንድ እናት ፈርስት ኤንሲ ኮንታክት ላይ ስትመጣ ማድረግ ያሉብን ነገሮች እናያለን ማለት ነው። እንግዲህ አንድ ባለሙያ አንድ እናት የመጣሁት ለመጀመሪያ ጊዜ ነው፣ ከዚህ በፊት ኤንሲ ኮንታክት ኑሮኝ አያውቅም፣ ለመጀመሪያ ጊዜ ነው የመጣሁት ስትል የሚያደርግላትን ኬሮች ወይም ደግሞ የሚደረጉላትን ኬሮች ነው እንዲተል የምናየው። ሶ አት ፈርስት ኮንታክት ላይ አንድ እናት ስትመጣ ዲቴይልድ የሆነ ሂስትሪ ኤንድ ፊዚካል ኤግዛሚኔሽን ያስፈልጋል። ቁጭ ብለን ሙሉ ሂስትሪዋን ኤንድ ፊዚካል ኤግዛሚኔሽን መውሰድ መቻል አለብን። በጣም ነሰሰሪ የሆነ ነገር ግን ኤንሲ አካባቢ ላይ ብዙ ጊዜ ሲሰራ የማላየው ፓርት ሂስትሪ ኤንድ ፊዚካል ኤግዛሚኔሽን ነው። ምናልባት ኤንሲ አንቲናታል ኬር ፎርም አለች። እሷን ፎርም ጫር ከማድረግ ውጪ ቁጭ ብሎ ዲቴል ሂስትሪ ኤንድ ፊዚካል ኤግዛሚኔሽን ሲወስድ ያየሁት ባለሙያም የለም እስካሁን አላየሁም። ሶ neglected የሆነ ፓርት ነው። ነገር ግን the most important የሆነ ፓርት so a detailed history and physical examination should be taken from a woman who come to antenatal care. So history and physical examination ኮምፖነንቶቹን እናያለን። እያንዳንዱ ኮምፖነንት ላይ ምን እናደርጋለን የሚለውን ነገር እናያለን ማለት ነው። ሂስትሪ የመጀመሪያው አንድ እናት ሂስትሪ ስንወስድ አይደንቲፊኬሽን ያስፈልጋታል። አይደንቲፊኬሽን ኔም ያስፈልጋል፣ ኤጅ ያስፈልጋል፣ አድሬስ ያስፈልጋል፣ ፎን ነምበር ያስፈልጋል፣ ኦኩፔሽን ያስፈልጋል and ማርሻል ስታተስ። በጣም የማይጠቅሙ የሚመስሉ ግን በጣም ኢምፖርታንት የሆኑ ፓርቶች ናቸው አይደንቲፊኬሽን ላይ። ኢቭን ፎን ነምበር ለምን ያስፈልጋል ልትሉ ትችላላችሁ። በጣም ኢምፖርታንት ይሆናል። ኢንኬዝ የሆነ ነገር ከሄልዝ ኬር ፕሮቫይደሩ የተረሳ ነገር ለሷ የሆነ ነገር የሚያስፈልግ ነገር ካለ ምንም ሌላ ነገር ያስፈልጋል። በስልኳ ደውሎ ያለውን ኢንፎርሜሽን ማድረስ ይቻላል። እነዚህ ኔም፣ ኤጅ፣ አድሬስ፣ ፎን ነምበር፣ ኦኩፔሽን ኤንድ ማርሻል ስታተስ አይደንቲፊኬሽን ላይ መቅረት የሌለባቸው ነገሮች ናቸው። ሌላኛው እና ሁለተኛው ሂስትሪ ላይ መውሰድ ያለብን ኮምፖነንትስ ኦፍ ሂስትሪ ሚኒስትራል ሂስትሪ ነው።
date of first last normal menstrual period and regularity of the menses. ላስት ኖርማል ሚኒስትራል ፔሪዮዷን እንጠይቃለን። ምክንያቱም ላስት ኖርማል ሚኒስትራል ፔሪዮዷን የምንጠይቅበት በጣም ብዙ ፐርፐስ ስላለ gestation ኤጁን ዲተርማይን ለማድረግ ሊሆን ይችላል፣ ዲው ዴቷን ለማወቅ ሊሆን ይችላል and regularity of the menses እንጠይቃታለን። current or previous breastfeeding ከዚህ በፊት breastfeed ስታደርግ ነበረች ወይ አሁን breastfeed እያደረገች ነው ወይ የሚለው ነገር ማየት እንጠይቃለን። the use of contraception and types of contraception ትጠቀም ነበር ወይ የትኛውን contraception ትጠቀም ነበር and gestational age ዲተርማይን እናደርጋለን and due date ወይም ደግሞ expected date of delivery በዛው ዲተርማይን እናደርጋለን ማለት ነው። so menstrual history እነዚህ ነገሮች ያካትታል። ሌላኛው components of history of present pregnancy አሁን currently ያለው ፕሬግናንሲ ያሉትን ነገሮች እንጠይቃለን including pregnancy symptoms ምን ሲምፕተም አለሽ fetal kicks የህፃኑን እንቅስቃሴ እንጠይቃለን and any complication to the death ያሉትን ኮምፕሊኬሽኖች እንጠይቃለን። ሌላኛው components of history intentions of the present pregnancy pregnancy planned ነው ወይ unplanned ነው planned ከሆነ unplanned ከሆነ wanted ነው unwanted ነው የሚለው ነገር ሂስትሪ ላይ ማስቀመጥ መቻል አለብን ማለት ነው። ሌላኛው ኮምፖነንት past obstetric history past obstetric history important ያስፈልገናል። so the numbers of pregnancies and outcomes of each pregnancy cesarean section problems and complications including bleeding, preterm birth, stillbirth and high blood pressure during pregnancy እያንዳንዱ ነገር ዲቴል past obstetric history ከዚህ በፊት cesarean section history ነበራት ወይ ኮምፕሊኬሽኖች ነበሯት ወይ ለምሳሌ ኮምፕሊኬሽኖች bleeding ነበረባት ወይ during pregnancy preterm birth ያለ እድሜው የተወለደ ልጅ ነበረ ወይ ሞቶ የተወለደ ልጅ stillbirth ነበረ ወይ ከፍተኛ የሆነ ደም ግፊት በእርግዝና ወቅት ነበራት ወይ የሚለውን ነገር past obstetric history ላይ ዲቴል እናስቀምጣለን። እነዚህ ነገሮች ካሉ ለፊውቸር ወይም ደግሞ አሁን ለሚመጣው ላለው ፕሬግናንሲ እጅግ በጣም አስፈላጊ ስለሆነ እነዚህ ነገሮች ምን ማድረግ አለብን ሂስትሪ ላይ ማስፈር መቻል አለብን። and ሌላኛው ሜዲካል ሂስትሪ ነው። ሜዲካል ሂስትሪ including cardiovascular disease ሊሆን ይችላል renal disease ሊሆን ይችላል diabetes mellitus ሊሆን ይችላል convulsion TB and other past and current medical problems እነዚህ ሜዲካል ፕሮብሌሞች አሉ አጥቶችናት የሚለው ነገር ዲቴል ሂስትሪ ላይ ማስቀመጥ መቻል አለብን። ጠይቀን ቁጭ አድርገን ፕራይቬት የሆነ ቦታ ላይ ይዘን መጠየቅ መቻል አለብን። current medication currently መድኃኒት እየወሰደች the most important part current medication including therapeutic medicines, illicit drugs, traditional or herbal remedies and drug allergy እነዚህ ነገሮች እንጠይቃለን። በተለይ ኦቨር ዘ ካውንተር የሚወስዷቸው ድራጎች ካሉ ከእርግዝና በፊት የሚወስዷቸው ድራጎች ካሉ እነዛን ድራጎች አይተን during pregnancy ይቀጥላሉ ወይስ አይቀጥሉም ቴራቶጂኒክ ኢፌክት አላቸው ወይስ የላቸውም የሚለው ነገር ማወቅ መቻል አለብን ማለት ነው። ሁሉም ድራጎች ለፕሬግናንሲ ሴፍ አይደሉም። some drugs have its own teratogenic effect to the newborn as well as the fetus. so ማድረግ ያለብን ነገር ምንድነው የድራግ ክላሲፊኬሽኑን ማወቅ መቻል አለብን። ድራግ ክላሱን ማወቅ መቻል አለብን። FDA ድራግ ክላሲፊኬሽን አለ። so ይሄ ድራግ ክላሲፊኬሽኑ የትኛው ጋር ነው የሚመደበው A ነው ወይ B ክላስ ነው ወይ C ክላስ ነው ወይ D ክላስ ነው ወይም ደግሞ X ክላስ ነው የሚለው FDA ድራግ ካታጎሪ እሱን ማየት መቻል አለብን። for example ድራግ ካታጎሪ D እና X ላይ ያሉ ድራጎች during pregnancy የማንሰጣቸው ድራጎች ናቸው።
ኮንትራኢንዲኬትድ የሆኑ ድራጎች ናቸው። ሶ ምንድነው ማድረግ ያለብን? ይሄኛው ድራግ ዱሪንግ ፕሬግናንሲ ይቀጥላል ወይስ አይቀጥልም የሚለውን ነገር እንደ ባለሙያ ዲሳይድ ማድረግ መቻል አለብን ማለት ነው። ሶ ከረንት ሜዲኬሽን ሂስትሪ የሚያስፈልገው ለዛ ነው። The other parts of history is gynecologic history. Gynecologic history including screening for cervical cancer, gynecological surgery and STIs. እነዚህ ነገሮችም ዲቴል መውሰድ መቻል አለብን። And the other parts of history is nutritional history. በጣም ሲል የሚመስል ነገር ግን በጣም ኢምፖርታንት የሆነ ፓርት ነው ኒውትሪሽናል ሂስትሪ። Numbers of food groups and frequency of meals consumed per day. ምናልባት እዚህ አንቲናታል ኬር ጋር ስላካተትኩት ስለ ምንድነው ኒውትሪሽን ዱሪንግ ፕሬግናንሲ በሚል ቶፒክ ስላካተትኩኝ እዛ ጋር ዲቴል እናወራለን። ነገር ግን አንድ እናት numbers of food groups እየወሰደች ያለችው numbers of food groups and frequency of meal consumed per day እየወሰደች ያለችው ሚል ምን ያክል ነው የሚለውን ነገር መጠየቅ መቻል አለብን። any craving አለ ወይ? for unusual food type any craving አለ ወይ? አፒታይቷ ምንድነው? ኤምኤስኤስ አለ ወይ የሚለውን ነገር የግዴታ መጠየቅ መቻል አለብን ማለት ነው። ኒውትሪሽናል ሂስትሪ ላይ መካተት ያለባቸው ነገሮች ናቸው። ሌላኛው ሂስትሪ ላይ ማካተት ያለብን ነገር ምንድነው? ሶሻል ኤንድ ፐርሰናል ሂስትሪ። ይህች እናት አልኮል ትወስዳለች ወይ? ቶባኮ ትወስዳለች ወይ? ለሰከንድ ሃንድ ስሞኪንግ ኤክስፖዝድ ነች ወይ? ፎር ኤግዛምፕል ጫት፣ ካፌን ትወስዳለች ወይ ያለውን ነገር በደንብ አድርገን ዲቴል እንጠይቃለን። other harmful substances intimate partner violence አለ ወይ? FGM አለ ወይ? እነዚህ ነገሮች ሶሻል ኤንድ ፐርሰናል ሂስትሪ ላይ ዲቴል መጠየቅ መቻል አለብን እያንዳንዱ ነገር ስለሚያስፈልግ ማለት ነው። ለምሳሌ ካፌን ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ላይ ቡና ምን ያክል እንደሚጠጣ እናውቃለን። ምናልባት አሁን በጣም ቡና ስለተወደደ ቀንሶ ካልሆነ በቀር ምን ያክል ቡና እንደሚጠጣ እናውቃለን። ምናልባት ወደ ገጠሩ አካባቢ ብትሄዱ ደግሞ አቦልቶና በረካ እየተባለ ለብዙ ብዙ ስኒ ቡና ይጠጣልና ያን ነገር ኢንተርቬን ማድረግ መቻል አለብን። ምንድነው ሪኮመንዴሽኖች የሚሉት እነ WHO ሪኮመንድ የሚያደርጉት አንድ እናት በቀን ውስጥ ላይ መውሰድ ያለባት የካፌን ኮንተንት ከ300 ሚሊ ግራም መብለጥ የለበትም ነው። ያ ማለት ወደኛ ካልኩሌሽን ስናመጣው ይሄ 3 ትንንሿ ስኒ ቡና ከዛ የበለጠ መጠጣት የለባትም ነው። ከዛ የበለጠ መጠጣት የለባትም። እነዚህ ነገሮች አድሬስ ማድረግ መቻል አለብን። ላርጅ አማውንትስ ኦፍ ካፌን እንዳትወስድ ማድረግ። ለምሳሌ ቡና ጋር ብቻ አይደለም ካፌን ያለው፣ ቸኮሌት ላይ ካፌን አለው። የተለያዩ ኢነርጂ ድሪንክስ ፎር ኤግዛምፕል ምንድነው የምናቸው እነዚህ ኦቡል ምናምን ነገር የሚባሉት ኢነርጂ ድሪንኮች በሙሉ ካፌን አላቸው። እነዛ ነገሮች ሪስትሪክት እንድታደርግ መንገር መቻል አለብን ማለት ነው። ሌላኛው ሂስትሪ ላይ መካተት ያለበት ሜንታል ሄልዝ ነው። ሜንታል ሄልዝ ሂስትሪ ask if a pregnant woman felt depressed, sad, hopeless, irritable, worried a lot, had multiple physical complaints, felt little interest or pleasure in doing things. እነዚህ ነገሮች ካሉ መጠየቅ መቻል አለብን። ፎር ኤግዛምፕል አንድ እናት ዲፕሬስድ ሆነች ማለት ዱሪንግ ፕሬግናንሲ አክቹሊ የሆርሞናል ቼንጆች ስላሉ የሙድ መቀያየር ነገር ሊኖር ይችላል። maybe somewhat የሆነ ታይም በጣም ዲፕሬስድ ልትሆን ትችላለች። sometimes ደግሞ በጣም ደግሞ በቃ ጆይፉል ምናምን ነገር ልትሆን ትችላለች። እንደዚህ አይነት ሙድ መቀያየሮች ሊኖሩ ይችላሉ። ዱሪንግ ፕሬግናንሲ ኤንድ ፖስትፓርተም ፔሪድ ላይ ምናያቸው ነገሮች ናቸው። የሆርሞናል ሽፍት ስላለ የሚታዩ ነገሮች ናቸው። ነገር ግን እነዚህ ነገሮች ኦቨር እንዳይሆኑ ፎር ኤግዛምፕል በጣም ዲፕሬስድ የምትሆን ከሆነ
ምንድነው የሳይካትሪክ ኢቫሉዌሽን ስለሚያስፈልጋት ዲቴል የሆነ ሂስትሪ መውሰድ መቻል አለብን ማለት ነው። ሌላኛው ሂስትሪ ላይ ማካተት ያለብን ፓርት ኢንቲሜት ፓርትነር ቫዮለንስ ነው። ኢንቲሜት ፓርትነር ቫዮለንስ ምናልባት ኢዲኤችኤስ ላይ ወጥቷል። አዲሱን ሪኮመንዴሽን ስላላየሁት ነው። እሱን ይዤ አካትላችኋለሁ በሌላ ፓርት ላይ። ሶ ኢንቲሜት ፓርትነር ቫዮለንስ have you ever been hit, kicked, slapped or insulted, threatened, screamed, cursed at by your husband or somebody close? በባለቤቷ ዙሪያ ባለ ሰው ሊሆን ይችላል። እነዚህ ቫዮለንሶች አሉ ወይ የሚለውን ነገር ዲቴል መጠየቅ መቻል አለብን። ስለ ዶሜስቲክ ቫዮለንስ ኢዲኤችኤስ 2024 2025 ያጠናውን ጥናት አይቼ በሌላ ፓርት አካትላችኋለሁ ምን ያክል ነው የሚለውን ነገር። ሶ ይሄ ዶሜስቲክ ቫዮለንሱ ግን አሁንም አለ። ሶ እንደዛ አይነት ነገሮች አሉ ወይ የሚለውን ነገር ሂስትሪ ላይ ማካተት መቻል አለብን ማለት ነው። ሶ እነዚህም በሙሉ ሂስትሪ ላይ አካተን ዶክመንት ማድረግ መቻል አለብን ማለት ነው። ሌላኛው ፊዚካል ኤግዛሚኔሽን። ፊዚካል ኤግዛሚኔሽን አንድ እናት ፈርስት ኮንታክት ላይ ስትመጣ ሂስትሪውን ኢን ዲቴል እንደወሰድን ሁሉ ፊዚካል ኤግዛሚኔሽን መውሰድ መቻል አለብን። ፎር ኤግዛምፕል መጀመሪያ ላይ መቀመጥ ያለበት ጀነራል አፒራንስ ኦፍ ኤ ውመን፣ ጀነራል አፒራንስ ፎር ፓለር ኦር ሪስፓራቶሪ ዲስትረስ፣ ጀነራል አፒራንሷን ማየት መቻል አለብን። ሌላኛው ቫይታል ሳይንስ ፊዚካል ኤግዛሚኔሽን ላይ ቫይታል ሳይንስ ግዴታ ነው። ቫይታል ሳይንስ አር ቫይታል ላይፍስ ሁሌም የምናገረው ነገር ነው። እነዚህ ቫይታል ሳይኖች ቫይታል ላይፍ ናቸው። ሶ ፊዚካል ኤግዛሚኔሽን ላይ ዶክመንት መደረግ መቻል አለባቸው። ብለድ ፕሬሸር ዶክመንት መደረግ መቻል አለበት። ብለድ ፕሬሸር ስንወስድ ሜቢ ሌፍት ላተራል ፖዚሽን ሊሆን ይችላል፣ ያለም ደግሞ ሲቲንግ ኤንድ ኮምፎርቴብል ፖዚሽን ላይ አድርገን ብለድ ፕሬሸር መውሰድ መቻል አለብን። ፐልስ ሬት ዶክመንት ማድረግ መቻል አለብን። ሪስፓራቶሪ ሬት ኤንድ ቴምፕሬቸር በተመሳሳይ ዶክመንት ማድረግ መቻል አለብን። ሶ ብለድ ፕሬሸር፣ ፐልስ ሬት፣ ሪስፓራቶሪ ሬት ኤንድ ቴምፕሬቸር has to be documented in the vital sign part። ሌላኛው ፊዚካል ኤግዛሚኔሽን ዶክመንት ማድረግ ያለብን weight and height of the woman። weight and height of baseline weight and baseline height and weight of the woman የግዴታ ዶክመንት ማድረግ መቻል ሜዠር ማድረግ መቻል አለብን ማለት ነው። ምክንያቱም በቢኤምአይ ምንድነው ፕሬግናንሲው ሞኒተር ስለምናደርግ weight እና height baseline weight እና height ሜዠር ማድረግ መቻል አለብን። ሌላኛው የፊዚካል ኤግዛሚኔሽን ፓርት acute malnutrition ስክሪኒንግ ነው። acute malnutrition ስክሪን ማድረግ መቻል አለብን። acute malnutrition ስክሪን የምናደርግበት አንደኛው ፓርት ምንድነው? ማወቅ ነው። ሚድ አፐር አርም ሰርከምፈረንስ ወይም ደግሞ ማክ ምንድነው ሜዠር ማድረግ መቻል አለብን ማለት ነው። ሚድ አፐር አርም ሰርከምፈረንስ። ሶ ሚድ አፐር አርም ሰርከምፈረንስ ሜዠር አድርገን ማክ ከ23 በታች ከመጣ ምን ማድረግ አለብን? ኒውትሪሽናል ኢንተርቬንሽን ያስፈልጋታል። ምናልባትም ፕላምፕኔት ምናምን ሊሆን ይችላል። ሃይ ፕሮቲን ዳይት ያላቸው ምግቦች ሃይ ካሎሪ ኢንቴክስ ስለሚያስፈልጋት ኢንተርቪው ማድረግ መቻል አለብን። ሶ አኪዩት ማልኒውትሪሽን ግዴታ ነው። ኤግዛማይኒንግ ዘ ኮንጃክቲቫ ኦራል ሙኮሳ ኤንድ ኔል ቤድስ ፎር ፓለር ሳይን ኦፍ አኔሚያ አለ ወይ? ኮንጃክቲቫውን ኦራል ሙኮሳውን ኤንድ ኔል ቤድስ ኤግዛማይን ማድረግ መቻል አለብን። ምክንያቱም ኤኒ ሳይን ኦፍ አኔሚያ ካለ ኤኒ ፔለር ካለ ፔል ሆነች ማለት ሳይን ኦፍ አኔሚያ። ሶ እነዚህን ነገሮችን ቼክ ማድረግ መቻል አለብን። ሌላኛው አስኩልቴቲንግ ዘ ቸስት ፎር ብሪዚንግ ሳውንድስ ኤንድ ሃርት ሳውንድስ ኤንድ ኤኒ አዲሽናል ሳውንድ አለ የለም ወይ የሚለውን ነገር ቸስትን አስኩልቴት ማድረግ መቻል አለብን። ቸስት ብሪዚንግ ሳውንዱ ምን ይመስላል? ሃርት ሳውንዱን ኤኒ አዲሽናል ሃርት ሳውንድ አለ ወይ? አብኖርማል ሃርት ሳውንድ አለ ወይ የሚለውን ነገር ቼክ ለማድረግ ቸስትን አስኩልቴት ማድረግ ያስፈልጋል ማለት ነው። ሌላኛው ኦብስቴትሪክ ኤግዛሚኔሽን ነው። ኦብስቴትሪክ ኤግዛሚኔሽን የምንለው ምንድነው? ሜዠሪንግ ዘ ሲምፓሲስ ፈንዳል ሃይት ኤንድ ዱዊንግ ሊዮፖልድ ማኑቨርስ
ሊዮፖልድ ማኑቨር ምንድነው ቼክ እናደርጋለን ማለት ነው። ነሰሰርሊ ፈርስት ኮንታክት ላይ ብቻ ላይሆን ይችላል። አሁን ለምሳሌ ፈርስት ኮንታክት ከ12 ሳምንት ባለው ውስጥ ነው ምናምን ብለን ስላወራን ምናልባት በዚህ ሰዓት ላይ ሊዮፖልድ ማኑቨር ለመስራት ሜቢ ዲፊካልት ሊሆን ይችላል። ግን ምንድነው እንደ አስፈላጊነቱ ኦብስቴትሪክ ኤግዛሚኔሽን ኢንክሉዲንግ ሊዮፖልድ ማኑቨር እንሰራለን ማለት ነው። ሶ ኤንሲ ላይ የምትሰሩ ሰዎች የሚሰሩ ባለሙያዎች አንዱ የሚሰሩት ኤግዛሚኔሽን ሊዮፖልድ ማኑቨር ስለሆነ ማለት ነው። ሊዮፖልድ ማኑቨር 4 ማኑቨሮች አሉት። እነሱም ማኑቨሮች አፕላይ ማድረግ መቻል አለብን ማለት ነው። አስኩልቴቲንግ ዘ ፌታል ሃርት ቢት ዊዝ ዶፕለር 12ኛው ሳምንት እና ከዛ በላይ ዶፕለር አልትራሳውንድ አስኩልቴት ማድረግ እንችላለን። በፌቶስኮፕ ደግሞ 20ኛው ሳምንት እና ከዛ በላይ ጀምረን ፌታል ሃርት ቢትን አስኩልቴት ማድረግ እንችላለን ማለት ነው። and palpating the abdomen for any mass or organomegaly any mass አለ organomegaly ያለ የሚለውን ነገር አብዶሜንን ፓልፔት አድርገን ቼክ እናደርጋለን ማለት ነው። and examining the musculoskeletal system for any deformity, swelling, any varicose vein in the lower limb ምንድነው musculoskeletal system አሰስ ማድረግ መቻል አለብን። ዲፎርሚቲ አለ ወይ፣ any swelling አለ ወይ፣ any varicose vein አለ ወይ የሚለውን ነገር ቼክ ለማድረግ musculoskeletal system አሰስ ማድረግ መቻል አለብን ማለት ነው። and examine for any sign of trauma like bruises that would indicate intimate partner violence እንደዛ አይነት any sign of bruises አለ ወይ እንደዚህ ምክንያቱም ቀደም እንዳልኳችሁ ዶሜስቲክ ቫዮለንስ አሁንም ኢትዮጵያ ውስጥ ስላለ ለዛውም ፕሪቫለንሱ ሃይ ስለሆነ እነዛ አይነት ኢንቲሜት ፓርትነር ቫዮለንስ አለ የለውም የሚለውን ነገር ቼክ ማድረግ መቻል አለብን ማለት ነው። examining for FGM scar after consultation and deciding the need of de-infibulation in high prevalence areas. For example, ምንድነው ኮንሰልቴሽን ወስደን ነው ኮንሰልቴሽን አይሆንም። ሶ FGM scar አለ ወይ any defibulation the need of de-infibulation አለ ወይ የሚለውን ነገር አይተን ምንድነው ኤግዛማይን ማድረግ መቻል አለብን ማለት ነው። FGM scar አለ የለም ወይም ደግሞ ምንድነው የዲ-ኢንፊቡሌሽን ፍላጎት አለ ወይ የሚለውን ነገር ቼክ ማድረግ መቻል አለብን ማለት ነው። በተለይ ሃይ ፕሪቫለንስ ኤሪያዎች ላይ እንደዚህ አይነት ነገሮችን ማየት አለብን። ፎር ኤግዛምፕል ወደ ሶማሊያ ምናምን እንደዚህ አፋር ሪጅኖች አካባቢ እንደዚህ አይነት ነገሮችን ምን ማድረግ አለብን ኤግዛማይን ማድረግ መቻል አለብን ማለት ነው። ሶ ፊዚካል ኤግዛሚኔሽን ይሄንን ይመስላል ማለት ነው። ሶ vaginal examination is not routine practice during ANC vaginal examination routine የሆነ ፕራክቲስ አይደለም። ኢንዲኬሽን ካልኖረ በስተቀር ፒቪ ዝም ብለን አንገባ። ፒቪ ወይም ደግሞ vaginal examination ዝም ብለን ኤግዛማይን አናደርግም አንለስ ኢንዲኬሽን ካልኖረ በስተቀር ማለት ነው። ሶ ኢንዲኬሽን ካለ ግን ፒቪ ኤግዛሚኔሽን ያስፈልጋል ማለት ነው። ሶ ኢንዲኬሽኖች እነማን ናቸው? አሁን ፒቪ የምንሰራባቸው ኢንዲኬሽኖች እነማን ናቸው የሚለውን ነገር ማየት መቻል አለብን። የመጀመሪያው any symptoms of STI ካለ vulvovaginal candidiasis ካለ bacterial vaginosis ካለ history of FGM ካለ and then screening for precancerous cervical lesion, vaginal bleeding, speculum after 28 weeks of gestation vaginal bleeding ካለ ፒቪ አንገባም ስፔኩለም ኤግዛሚኔሽን ነው እንዳስፈላጊነቱ በስፔኩለም ነው ኤግዛማይን የምናደርገው። ነገር ግን ቢፎር 28 weeks of gestational age ከሆነ ግን ፒቪ ልናይ እንችላለን። ራይት ፒቪ ልናይ እንችላለን ማለት ነው። any suspected leakage of amniotic fluid ካለ and suspected preterm labor ካለ ምንድነው ፒቪ የምንሰራባቸው ታይሞች ወይም ደግሞ ኮንዲሽኖች ናቸው ማለት ነው። ከዚህ ውጪ ግን vaginal examination during pregnancy recommended አይደለም። ሩቲንሊ የምንሰራው ምንድን አይደለም ማለት ነው ኤግዛሚኔሽን አይደለም ማለት ነው። ሶሪ
sorry. And basic care, basic and then specific ANC screening አሁን basically and specifically የምንሰጣቸው ANC ኬሮች አሉ። ፎር ኤግዛምፕል ለሁሉም እናቶች ግዴታ መስጠት ያለብን ኬር አለ፣ ስክሪኒንግ አለ። ከዛ ውጭ ደግሞ ኬዝ ስፔሲፊክ ሆነን ደግሞ የምንሰጣቸው ስክሪኒንጎች አሉ። ፎር ኤግዛምፕል ለሁሉም እናቶች መሰጠት ያለባቸው ስክሪኒንጎች አሉ። The following tests should be done for all pregnant women. ለሁሉም ፕሬግናንት እናቶች የምንሰጣቸው ቴስቶች ናቸው። ፎር ኤግዛምፕል ሄሞግሎቢን ኦር ሄማቶክሪት፣ ብለድ ግሩፕ ኤንድ RH ቴስቲንግ ለማንኛውም እናት ዱሪንግ ANC ለምትመጣ ለማንኛውም እናት የምንሰጠው ምንድነው? ቴስት ነው። ሄማቶክሪት ኦር ሄሞግሎቢን፣ ብለድ ግሩፕ ኤንድ RH ዲተርማይን ማድረግ ይቻላል። ሌላኛው ዩሪን አናላይሲስ አይዘር ዲፕስቲክ ሊሆን ይችላል፣ ማይክሮስኮፒ ሊሆን ይችላል፣ ኤንድ ግራም ስቴል ልናሰራ እንችላለን ቤዝድ ኦን ዘ ኢንዲኬሽን ማለት ነው። ሶ ዩሪን አናላይሲስ ለማንኛውም እናት ይሰራል። ሌላኛው ቴስት ፎር HIV፣ ሄፓታይተስ B ቫይረስ ኤንድ ሲፊሊስ ለማንኛውም እናት ዱሪንግ ፈርስት ANC ቪዚት ለመጣች እናት HIV፣ ሄፓታይተስ B ኤንድ ሲፊሊስ ስክሪን መደረግ መቻል አለባት። HIV ፖዚቲቭ ከሆነች HBV ፖዚቲቭ ከሆነች ሲፊሊስም ፖዚቲቭ ከሆነች በጋይድላይኑ መሰረት አኮርዲንግሊ ማኔጅ እንድናደርግ እነዚህ ነገሮች የግዴታ ስክሪን መደረግ መቻል አለባቸው። ሌላኛው አልትራሳውንድ ቢፎር 24 weeks of gestation ከ24 ሳምንት በፊት ወይም ደግሞ ፈርስት ምንድነው ኢርሊ አልትራሳውንድ ለሁሉም እናቶች ግዴታ ነው። ለሁሉም እናቶች ግዴታ ነው ኢርሊ አልትራሳውንድ። ግልጽ ነው። ኢርሊ አልትራሳውንድ ለሁሉም እናቶች ግዴታ ነው ማለት ነው። ሶ ማድረግ ያለብን ነገር ምንድነው? ለሁሉም እናቶች እነዚህ ቴስቶች ያስፈልጋሉ። ሄሞግሎቢን፣ ሄማቶክሪት፣ ብለድ ግሩፕ ኤንድ RH፣ ዩሪን አናላይሲስ፣ ቴስት ፎር HIV፣ HBV ኤንድ ሲፊሊስ፣ አልትራሳውንድ ኢን ኢርሊ አልትራሳውንድ ወይም ደግሞ ቢፎር 24 weeks ያው ማለት WHO ጋይድላይኖችም ምንድነው ኢርሊ አልትራሳውንድ ተብሎ የሚጠራው ከ24 ሳምንት በፊት አልትራሳውንድ ካላት ኢርሊ አልትራሳውንድ ተብሎ ይጠራል። ሶ አልትራሳውንድ ቢፎር 24 weeks እነዚህ ነገሮች ለአንድ እናት ግዴታ መሰራት ያለባቸው ቴስቶች ናቸው ማለት ነው። One ultrasound scan before 24 weeks of gestation or early ultrasound is for all pregnant women to estimate the gestational age. 1. Improve detections of fetal anomalies. 2. And multiple pregnancies. 3. Placentation. 4. Reduce inductions of labor for postpartum pregnancy and improve a woman's pregnancy experience. ለእነዚህ ነገሮች አንድ እናት ከ24 ሳምንት በፊት የግዴታ አንድ አልትራሳውንድ ያስፈልጋታል። ለምን ገስቴሽናል ኤጁን ኤስቲሜት ለማድረግ አንደኛ ፌታል አብኖርማሊቲ አለ ወይ የሚለውን ነገር ቸክ ለማድረግ፣ መልቲፕል ፕሬግናንሲ አለ የለም የሚለውን ቸክ ለማድረግ፣ የፕላሴንታውን ሁኔታ ቸክ ለማድረግ ፕላሴንቴሽን ፎር ኤግዛምፕል መልቲፕል ፕሬግናንሲ ላይ ፕላሴንቴሽን ግዴታ ኮሪዮኒሲቲውን አይደንቲፋይ ለማድረግ and to reduce inductions of labor for postpartum pregnancy. So ምንድነው ገስቴሽናል ኤጁን ዲተርማይን ያደረግን ማለት አኩሬትሊ ገስቴሽናል ኤጁን እናውቃለን። ሶ unnecessary ኢንዳክሽኖችን ፕሪቬንት ለማድረግ እና ውመንስ ፕሬግናንሲ ኤክስፔሪየንስዋን ኢምፕሩቭ ለማድረግ የግዴታ ከ24 ሳምንት በፊት ወይም ደግሞ ኢርሊ አልትራሳውንድ አንድ ሚኒመም አንድ አልትራሳውንድ ያስፈልጋታል ማለት ነው። የቅድሙ የነገርኳችሁ ቴስቶች ለእያንዳንዱ እናቶች
ሪስፔክትስ ኦፍ ዜር ሄልት ኮንዲሽን ለሁሉም እናቶች የሚሰሩ ቴስቶች ናቸው። እነዚህ ደግሞ ለሴሌክትድ ኮንዲሽኖች ለሴሌክትድ ክሊኒካል ኮንዲሽኖች የምንሰጣቸው ስክሪኒንጎች ናቸው ማለት ነው። and then ሜተድስ ኦፍ ስክሪኒንግ እናያለን ማለት ነው። ሶ ለምሳሌ ገስቴሽናል ዳያቤተስ ሜላይተስ ሁሉም እናቶች ለዲኤም ስክሪን አይደረጉም። ሪስክ ያላቸው እናቶች ብቻ ናቸው ለገስቴሽናል ምንድነው ዳያቤተስ ሜላይተስ ስክሪን መደረግ ያለባቸው። ፎር ኤግዛምፕል ሳጀስቲቭ ኤቪደንስ ያላቸው ለገስቴሽናል ዳያቤተስ ሜላይተስ ወይም ደግሞ ለዲኤም ለስኳር በሽታ ማለት ነው ሳጀስቲቭ ኤቪደንስ ያላቸው እናቶች ስክሪን መደረግ አለባቸው። ፎር ኤግዛምፕል ፐርሰናል ኦር ፋሚሊ ሂስትሪ ያላቸው ከዚህ በፊት በራሳቸው ላይ ወይም ደግሞ በፋሚሊ ሂስትሪ ያላቸው የስኳር በሽታ ሂስትሪ ያላቸው ሰዎች ፕሪቪየስሊ ማክሮሶሚያ ምንድነው በክብደቱ ከፍ ያለ ልጅ የወለደች እናት ወይም ደግሞ ሙቱ የተወለደ ልጅ እናት ያላት ኦቤዝ የሆነች እናት ላርጅ ፎር ዴት ዩትረስ ያላት እናት ያ ማለት ገስቴሽናል ኤጁ እና ፈንዳል ሄቱን ሜጀር ስናደርግ ፈንዳል ሄቱ ከገስቴሽናል ኤጁ የሚበልጥ ከሆነ ፋሚሊ ሂስትሪ ያላት እና በላብራቶሪ ኢንቨስቲጌሽን ግሉኮስ ዩሪን ላይ ግሉኮስ ያላት ያ ማለት ግሉኮስ ዩሪያ ያላት እናት ስክሪን መደረግ መቻል አለባት። ለዳያቤተስ ሜላይተስ ስክሪን መደረግ መቻል አለባት ማለት ነው። ሜተድስ ኦፍ ስክሪኑ ምንድነው ካላችሁኝ 75 ግራም 2 hours ኦፍ ኦራል ግሉኮስ ቶለራንስ ቴስት ነው። ኦጂቲቲ 75 ግራም ግሉኮስ ወስዳ የ2 hours ዲቴክት ይደረግና በምንድነው በናሽናል ማኔጅመንት ፕሮቶኮሉ መሰረት ማኔጅ ትደረጋለች ማለት ነው። ሶ ይህ ሂስትሪ ያላት እናት እነዚህ ሳጀስቲቭ ኤቪደንስ ያላት እናት ለዳያቤተስ ስክሪን መደረግ መቻል አለባት ማለት ነው። ሌላኛው አሁንም ለቲቪ ሁሉም እናቶች ስክሪን መደረግ የለባቸውም። ሳጀስቲቭ ኤቪደንስ ያላቸው ብቻ ናቸው ስክሪን የሚደረጉ። ፎር ኤግዛምፕል ከረንት ካፍ ያላት ዌይት ሎስ ያላት እናት ወይም ደግሞ ዱሪንግ ፕሬግናንሲ ዌይት ጌን ማድረግ ያልቻለች እናት ናይት ስዊት ያላት እናት እና ፌቨር ያላት እናት ምንድነው ቲቪ ስክሪን መደረግ አለባት። ያው ቲቪው እንዴት ነው ስክሪን የሚደረገው? ሲምፕተም ቤዝድ ስክሪኒንግ ኤንድ ፐርፎርማንስ ኦፍ ዲያግኖስቲክ ቴስት ነው። በዚህ መሰረት ስክሪን ትደረጋለች ማለት ነው። ሌላኛው ለግሩፕ ቢ ስትሬፕቶካከስ ስክሪን መደረግ ያለባቸው እናቶች አሉ ሳጀስቲቭ ኤቪደንስ ያላቸው። ፎር ኤግዛምፕል ፕሪቪየስ ፐሪናታል ኢንፌክሽን ዊዝ ግሩፕ ቢ ስትሬፕቶካከስ ከዚህ በፊት ዱሪንግ ፕሬግናንሲ በተመሳሳይ በግሩፕ ቢ ስትሬፕቶካከስ ኢንፌክሽን የነበራቸው እናቶች ስክሪን ይደረጋሉ ማለት ነው። በቫጂናል ስዋብ ካልቸር ስክሪን ይደረጋሉ። ሶ ምንድነው ሴሌክትድ ክሊኒካል ኮንዲሽኖች አሉ። እነዚህ ኮንዲሽኖች ሳጀስቲቭ ኤቪደንስ ሲኖር ብቻ ስክሪን እናደርጋለን። ከዛ ውጭ ግን ለሁሉም እናቶች የሚሰሩ ስክሪኒንጎች ወይም ደግሞ ቴስቶች አይደሉም ማለት ነው። ሌላኛው ፈርስት ኮንታክት ላይ ከምንሰራቸው ነገሮች ውስጥ ፕሬግናንሲ ሪስክ አይደንቲፊኬሽን ነው። ፕሬግናንሲ ሪስክ አይደንቲፊኬሽን ያው ባይ ፕሪንሲፕል ሁሉም እናቶች ሁሉም ፕሬግናንት እናቶች ምንድነው አት ሪስክ ናቸው። all pregnancies are potentially at risk but it is important to risk identification and then stratification at first contact in subsequent visits ምንድነው ያው ሁሉም እናቶች አት ሪስክ ናቸው። መቼ ኮምፕሊኬሽን ዲቨሎፕ እንደሚያደርጉ አናውቅም። ነገር ግን ለማኔጅመንት ይመቸን ዘንድ ሪስክ አይደንቲፊኬሽን ኤንድ ስትራቲፊኬሽን ማድረግ አስፈላጊ ነው ማለት ነው። አት ፈርስት ኮንታክት ሊሆን ይችላል ወይም ደግሞ በሳብስኩዌንት ኮንታክት ሊሆን ይችላል። ሪስክ አይደንቲፋይ ማድረግ ሪስክ አይደንቲፊኬሽን ማድረግ አስፈላጊ ነው ለማኔጅመንት ይመች ዘንድ ነው። ከዛ ውጭ ግን ኦል ፕሬግናንት ማዘርስ አር አት ሪስክ ፎር ኮምፕሊኬሽን at risk for developing complication. So in principle ይዘን ግን ሪስክ አይደንቲፊኬሽን ያስፈልጋል ለማኔጅመንት የሚቻል ዘንድ ማለት ነው። ሶ ሃይ ሪስክ ኮንዲሽኖች
የትኞቹ ናቸው ካልን እነዚህ ቴብል ላይ የተቀመጡት ሃይ ሪስክ ኮንዲሽኖች ናቸው። ዱሪንግ ፕሬግናንሲ ሃይ ሪስክ ኮንዲሽኖች ናቸው። እነዚህ ሃይ ሪስክ ኮንዲሽኖች ደግሞ ኤግዚስቲንግ ኮንዲሽኖች ሊሆኑ ይችላሉ፣ ኒውሊ ዲቨሎፕድ ኮንዲሽኖች ሊሆኑ ይችላሉ። እነዚህ ናቸው። እነዚህን ቴብሉን አንዴ አስቆማችሁ ቪዲዮን አስቆማችሁ ቴብሎቹን ማየት ትችላላችሁ። እነዚህ ሪስኮች ካሉባት አንድ እናት ምን ማድረግ አለባት ማለት ነው? አዲሽናል የሆነ ኮንታክት ያስፈልጋታል። ቀደም እንዳልኳችሁ ኤግዚስቲንግ ኮንዲሽኖች ወይም ደግሞ ኒውሊ ዲቨሎፕድ ኮንዲሽኖች ካሉ አኮርዲንግሊ አዲሽናል የሆነ ኮንታክት ያስፈልጋታል። እንደ ማንኛውም እናት ምንም አይነት ሪስክ እንደሌላት እናት 8 ኮንታክት ብቻ አይደለም ሊኖራት የሚገባው። አኮርዲንግ ቱ ዘ ኮንዲሽን ተጨማሪ ኮንታክት ሊኖራት ይገባል ማለት ነው። ሶ እስካሁን ያየናቸው አት ፈርስት ኮንታክት ምን እናደርጋለን የሚለው ነው። አሁን ደግሞ ማተርናል ኤንድ ፌታል አሰስመንት ዱሪንግ ሳብሲኩዌንት ኮንታክትስ ነው። ቀጣዮቹ አሁን ፈርስት ያለውን ነገር ጨረስን። ሶ ቀጣይ ኮንታክት ወይም ሳብሲኩዌንት ኮንታክት ላይ ምን እናደርጋለን ነው። ኢን ሳብሲኩዌንት ኤንሲ ኮንታክትስ ዘ ፎከስ ኦፍ አሰስመንት ኢዝ to re-evaluate the change from previous status and to look for a new developments. ምንድነው ሳብሲኩዌንት ኮንታክት ላይ አንድ ዓላማው ምንድነው? የመጀመሪያ ሪቫሉዌሽን ነው። ሁለተኛ ደግሞ ምንድነው ኒውሊ ዲቨሎፕ ያደረጓቸው ነገሮች አሉ ወይ፣ አዲስ ሪስኮች አሉ ወይ የሚለውን ነገር ኢቫሉዌት ማድረግ ነው ሳብሲኩዌንት ኮንታክት ላይ። therefore gestational age based assessment in subsequent visit is to assess maternal well-being, fetal growth and well-being. So when there is a doubtful conditions, additional investigation could be requested. ምንድነው doubtful የሆኑ ኮንዲሽኖች ሲኖሩ ተጨማሪ የሆነ ኢንቨስቲጌሽን ያስፈልጋል ሳብሲኩዌንት ኮንታክት ላይ ማለት ነው። ሶ በእያንዳንዱ ኮንታክት ላይ ምን እናደርጋለን የሚለውን ነገር እናያለን ማለት ነው። አሁን ሰከንድ ኮንታክት ላይ ምን እናደርጋለን? አሁን ሰከንድ ኮንታክት 20ኛው ሳምንት ላይ ነው መደረግ ያለበት ብለናል። ሰከንድ ኮንታክት 20ኛው ሳምንት ላይ ነው መደረግ ያለበት ብለናል። ሶ 20ኛው ሳምንት ላይ እንድናስ ስትመጣ ማድረግ ያለብን ስፔሲፊክ አክቲቪቲዎች እነማን ናቸው? ትንሽ ረዘም ሊል ይችላል፣ ግን ምንድነው በትዕግስት ቁጭ ብላችሁ ማየት መቻል አለባችሁ። ምክንያቱም አንድ አንቲናታል ኬር የሚሰጥ ባለሙያ እነዚህ ነገሮች ማወቅ ስላለበት ማለት ነው። ሶ 20ኛው ሳምንት ላይ ወይም ሰከንድ ኮንታክት ላይ አንድ ስትመጣ የምንሰጣቸው አክቲቪቲዎች እነማን ናቸው? የመጀመሪያው ነገር ሪቪው ዘ ሂስትሪ ፊዚካል ፋይንዲንግስ ኤንድ ላቦራቶሪ ሪዛልትስ አት ፈርስት ኮንታክት። ቀደም አት ፈርስት ኮንታክት ላይ ሂስትሪ ኤንድ ፊዚካል ኤግዛሚኔሽን አስ ዌል አስ ላብ ኢንቨስቲጌሽን ያስፈልጋል ብያችኋለሁ። እነዛን ነገሮች ሪቪው ማድረግ ያስፈልጋል ፈርስት ሰከንድ ኮንታክት ላይ ማለት ነው። ሪቪው ማድረግ ያስፈልጋል። ሁለተኛው አስክ አባውት ፌታል ሙቭመንት፣ ህፃኑ መንቀሳቀስ ጀመረ ወይ? ፌታል ሙቭመንት መጠየቅ መቻል አለብን። ምክንያቱም ፎር ምንድነው ከ16ኛው ሳምንት ጀምሮ 16 እስከ 18 ሳምንት ጀምሮ ፌታል ኩኪንግ ዴት ሊኖር ስለሚችል እነዛ ታይሞች ላይ 16 18ኛው ሳምንት ኩኪንግ ዴት ስለሚጀምር ህፃኑ መንቀሳቀስ ጀመረው የሚለውን ነገር ኢቫሉዌት ማድረግ መቻል አለብን፣ መጠየቅ መቻል አለብን ማለት ነው። ሌላኛው ኤኒ ኮምፕላያንት ወይም ኮንሰርን ካላት መጠየቅ መቻል አለብን። ኮምፕላያንት ወይም ኮንሰርን ካላት መጠየቅ አለብን። ዲተርማይን ዘ ገስቴሽናል ኤጁን ዲተርማይን ማድረግ መቻል አለብን። አይዘር በአልትራሳውንድ ሊሆን ይችላል፣ አይዘር በላስት ኖርማል ሚኒስትሪያል ፔሪድ ሊሆን ይችላል። ዲተርማይን ማድረግ ማስቀመጥ መቻል አለብን። ጀነራል አፒራንሷን ኦብዘርቭ ማድረግ መቻል አለብን። ቫይታል ሳይኗም ፎር ኤግዛምፕል ብለድ ፕሬሸር ቼክ መደረግ መቻል አለበት። ዌይቷንና ምንድነው ዌይት ፎር ዌይት ጌን ቼክ መደረግ መቻል አለበት። መጀመሪያ ወስደናል አይደለ? ፈርስት ኮንታክት ላይ ዌይቷን ወስደናል። ምክንያቱም ዱሪንግ ፕሬግናንሲ ዌይት ጌን አለ የለም የሚለውን ነገር ቼክ ስለምናደርግ ፈርስት ኮንታክት ላይ ወስደናል ዌይት።
እንደ ቤዝላይን የሚያገለግለን ዌይት ወስደናል። ሶ ዌይት ጌን አለ የለም የሚለውን ነገር ቸክ ለማድረግ ዌይቷን ሜዥር እናደርጋለን ማለት ነው 20ኛው ሳምንት ላይ። ሌላኛው ለፔለር አለ ወይ ፔለሪቲ አለ ወይ የለም የሚለውን ነገር ቸክ ማድረግ መቻል አለብን። ሜዥር አርም ፎር አኪዩት ማልኒውትሪሽን ስክሪኒንግ ዩዚንግ ሟክ። አኪዩት ኒውትሪሽንን አሰስ ማድረግ መቻል አለብን ሟክን በመጠቀም። ቀደም እንዳልኳችሁ ሟክ ከቲንግ ፖይንቱን ማወቅ መቻል አለብን። ከ23 በታች ከሆነ ምን ማድረግ መቻል አለብን? ኢንተርቬንሽን ያስፈልገዋል። ሶ ሟክ ሜዥር ማድረግ መቻል አለብን። ፈንዳል ሄቱን ሜዥር ማድረግ መቻል አለብን። ፌታል አክቲቪቲውን ልስም ማድረግ መቻል አለብን። ማለት በፌቶስኮፕ ቸክ ማድረግ መቻል አለብን። 20ኛው ሳምንት ነው። ሶ ቅድም እንዳልኳችሁ 20ኛው ሳምንት ላይ በፒናድ ፌቶስኮፕ ቸክ ማድረግ ስለሚቻል ቸክ ማድረግ እንችላለን። ሶ ፐርፎርም አልትራሳውንድ ስካን በቃ በጣም ወሳኝ የሆነ ነገር አልትራሳውንድ 20ኛው ሳምንት ላይ አልትራሳውንድ ቸክ መደረግ መቻል አለበት። አልትራሳውንድ ቤዚካሊ ይሄኛው አልትራሳውንድ የሚያገለግለው ለምንድን ነው? ቤዚካሊ በጣም ብዙ ጥቅሞች አሉት፣ ግን ቤዚካሊ ይሄኛው አልትራሳውንድ ኮንጀኒታል አብኖርማሊቲ አለ ወይም የለም የሚለውን ነገር አይደንቲፋይ ለማድረግ እንጠቀምበታለን። በቃ ይሄ ምንድነው ዘ ዊንዶው ፎር ስክሪኒንግ ፎር ኮንጀኒታል አኖማሊ ብለን የምንጠራው ታይም ይሄኛው ታይም ስለሆነ ሶ አልትራሳውንድ ስካኒንግ ግዴታ ነው። በጣም ብዙ ፐርፐሶች አሉት። አንደኛው ግን ኮንጀኒታል አኖማሊ አይደንቲፋይ ለማድረግ ሊሆን ይችላል። ጌስቴሽናል ኤጅ ዲተርማይን ለማድረግ ሊሆን ይችላል። ሌላም ፐርፐሶች አሉት። ሶ አልትራሳውንድ ስካኒንግ ያስፈልጋል ማለት ነው። አይረን ኤንድ ፎሊክ አሲድ ሳፕሊሜንቴሽን መስጠት መቻል አለብን። ኤንድ ዊ ሃቭ ቱ ካውንስል ኦን አድሄረንስ። በቃ መስጠት ብቻ አይደለም። አሁን ቅድም ስለ አይረን ፎሊክ አሲድ ምንድነው ሳፕሊሜንቴሽን ከቨሬጁን አይተናል። 69% ብቻ ነው አይረን ሳፕሊሜንቴሽን። ያ ማለት 31% ያክሉ እናቶች የአይረን ሳፕሊሜንቴሽን የላቸውም ማለት ነው። ሶ አይረን ስንሰጣቸው አይረን አንስቶ መስጠት ብቻ ሳይሆን ስለ አድሄራንሱ ካውንስል ማድረግ መቻል አለብን። አድሄራንስ ላይ ካውንስል ካላደረግናቸው አሁንም ፌል ነው የምናደርገው እና አድሄራንሱን በደንብ ካውንስል ማድረግ መቻል አለብን ማለት ነው። ኬሞቴራፒ ፕሪቬንቲቭ ኬሞቴራፒ ወይም ደግሞ ዲዋርሚንግ ያስፈልጋል። አሁን ሰከንድ ትራይሚስተር ላይ የግዴታ ዲዋርሚንግ ያስፈልጋል። ያ ማለት ዲዋር የምናደርገው አይዘር ሜቤንዳዞል ወይም ደግሞ አልቤንዳዞል ሲንግል ዶዝ በመስጠት ዲዋርም ማድረግ መቻል አለብን። ምክንያቱም ምንድነው WHO ሪኮሜንዴሽን የሚለው ምንድነው የፓራሳይት ሎዱ ከ20% በላይ የሆኑ ሀገሮች ዩኒቨርሳል ዲዋርሚንግ ያስፈልጋቸዋል ነው የሚለው። እኛ ኢትዮጵያውያን ደግሞ የፓራሳይት ሎዳችን አይ ቲንክ አራውንድ 32% አካባቢ ስለሆነ የWHO ክራይቴሪያን ስለምናሟላ ዩኒቨርሳል ዲዋርሚንግ ያስፈልጋል ማለት ነው። ሶ ሰከንድ ትራይሚስተር ላይ በሜቤንዳዞል ወይም ደግሞ አልቤንዳዞል ተጠቅመን አንድ እናት ዱሪንግ ፕሬግናንሲ ዲዋርም መደረግ መቻል አለባት ማለት ነው። ከዛ ውጪ ዳንጀር ሳይኖች and ሲምፕተሞችን ቸክ ማድረግ መቻል አለብን። and assess feeding practice and counseling on optimal maternal nutrition, extra meal, feeding frequency, diet diversity including fruit and vegetables, animal source feeding. ኒውትሪሽን ላይ ማተርናል ኒውትሪሽን ላይ በጣም ፎከስ አድርገን መስራት ያለብን ነገር ነው። ኤክስትራ ሚል ተጨማሪ ምግብ ያስፈልጋል። ፍሪኩዌንሲዋ ምን መሆን እንዳለበት ካውንስል ማድረግ መቻል አለብን። ከተለያዩ ቫራይቲ ኦፍ ምግቦች መመገብ እንዳለበት ካውንስል ማድረግ መቻል አለብን። ኢንክሉዲንግ እነዚህ ፍራፍሬዎቹን፣ አትክልቶቹን፣ ከእንስሳት ተዋጽኦ ምግቦችን መመገብ እንዳለባት ካውንስል ማድረግ መቻል አለብን። and finally assess for mental health and intimate partner violence እነዚህ ነገሮችን አሰስ ማድረግ መቻል አለብን ማለት ነው። ሶ አንድ እናት 20ኛው ሳምንት ላይ ስትመጣ እነዚህን ነገሮች አይዴንቲፋይ ማድረግ መቻል አለብን ማለት ነው። ጉድ
ዘ ኔክስት ፓርት ሰርድ ኮንታክት ላይ ስትመጣ ወይም ደግሞ 26ኛው ሳምንት ላይ ስትመጣ ምን ማድረግ አለብን ነው። ሶ 26ኛው ሳምንት ላይ ስትመጣ አንድ እናት 20ኛው ሳምንት ያደረግናቸውን ነገሮች በሙሉ ማድረግ መቻል አለብን ኤክሴፕት አልትራሳውንድ ስካኒንግ። ምክንያቱም 26ኛው ሳምንት ላይ አልትራሳውንድ ስካኒንግ አያስፈልግም። ኢንዲኬሽን ከሌለ ስፔሲፊክ የሆነ ኢንዲኬሽን ከሌለ በስተቀር 26ኛው ሳምንት ላይ አልትራሳውንድ ስካን ማድረግ አያስፈልግም። 20ኛው ሳምንት ላይ ስካን ካደረግን 26ኛው ሳምንት ላይ ወይም ደግሞ ሰርድ ኮንታክት ላይ አልትራሳውንድ ስካኒንግ አያስፈልግም። ግን ኢንዲኬሽኖች ካሉ ግን አልትራሳውንድ ስካኒንግ ያስፈልጋል ማለት ነው። ሶ 20ኛው ሳምንት ያሉትን አክቲቪቲዎች ሁሉንም ቅድም ያነሳናቸውን አክቲቪቲዎች እንደግማቸዋለን 26ኛው ሳምንት ላይ ወይም ደግሞ ሰርድ ኮንታክት ላይ ከአልትራሳውንድ ስካኒንግ ውጭ ማለት ነው። ሌላ እዚህ ሰርድ ኮንታክት ላይ የምናደርጋቸው ነገሮች ዩሪን አናላይሲስ ፎር ፕሮቲን ዩሪያ ኤንድ ዩሪን ግራም ስቴን ነው። ለፕሮቲን ዩሪያ ቸክ እናደርጋለን ኢንኬዝ ሃይፐርቴንሽን ፕሬግናንሲ ኢንዱስድ ሃይፐርቴንሽን አለ የሚለውን ነገር ቸክ ለማድረግ ፕሮቲን ዩሪያ ቸክ እናደርጋለን። ለሃይ ሪስክ ፕሬግናንት እናቶች ደግሞ ለገስቴሽናል ዲያቤቲስ ቴስት እናደርጋለን። ያ ማለት ቅድም ቴብሉ ላይ ያወራሁላችሁ ነገር አለ። እነዛ ሪስኮች ስላሏቸው እናቶች ለገስቴሽናል ዲያቤቲስ ቴስት መደረግ አለባት። መቼ? 26ኛው ሳምንት ላይ። ሶ አት ሪስክ ለዳያቤቲስ መላይተስ ወይ ገስቴሽናል ዲኤም ማለት ነው። ለገስቴሽናል ዲያቤቲስ መላይተስ አት ሪስክ የሆነች እናት ዊንዶው ታይሙ ስክሪን ለማድረግ ዊንዶው ታይሙ ከ24 እስከ 28ኛው ዊክስ ነው የሚለው። እኛ ደግሞ 24ኛው እና 28ኛው ዊክስ ላይ ኮንታክት የለንም። ሶ ታይሙ የትኛው ነው? 26ኛው ሳምንት ላይ ወይም ደግሞ ሰርድ ኮንታክት ላይ አንድ እናት ሪስክ ካላት ለገስቴሽናል ዳያቤቲስ መላይተስ ማለት ነው ስክሪን ማድረግ ወይም ደግሞ ቴስት ማድረግ መቻል አለብን ማለት ነው። ሶ ሰርድ ኮንታክት ላይ ቤዚካሊ እነዚህ ነገሮች እናደርጋለን ማለት ነው። አራተኛው እና አምስተኛው ኮንታክት ላይ ምን እናደርጋለን የሚለውን ነገር እኔ 30ኛው ሳምንት ወይም ደግሞ አራተኛው ኮንታክት ላይ የምናደርገው ነገር and conduct the same activities as week 20 except for ultrasound። አሁንም በተጨማሪ 20ኛው ሳምንት ላይ ያደረግነው ሙሉውን ነገር እንደግመዋለን ኤክሴፕት አልትራሳውንድ ማለት ነው። repeat testing for syphilis and HIV if earlier test results are negative። ከዚህ በፊት የነበሩ ኔጋቲቭ ሪዛልቶች ካሉ ሲፊሊስ እና HIV አሁን ድጋሚ እንደግማለን ማለት ነው። ሶ ሌላኛው ደግሞ ሪፒት ሄሞግሎቢን ቴስት፣ ሄሞግሎቢን አሁን ሪፒት እናደርጋለን አራተኛው ኮንታክት ላይ ማለት ነው። ፐርፎርም ፌታል ዌልቢንግ አሰስመንት መቼ? if there is a discrepancy between fundal height and gestational age or if there is a reduction of fetal movement። አንደኛ በፈንዳል ሄይቱ እና በገስቴሽናል ኤጁ ዲስክሪፓንሲ ካለ ወይም ደግሞ የህፃኑ እንቅስቃሴ መቀነስ ካለ ፌታል ዌልቢንግን በአልትራሳውንድ አሰስ እናደርጋለን። መቼ? 30ኛው ሳምንት ላይ። እነዚህ ነገሮች ከሌሉ ግን ግዴታ አይደለም። እነዚህ ነገሮች ካሉ ፌታል ዌልቢንግ አሰስ እናደርጋለን ፎርዝ ኮንታክት ላይ ማለት ነው። ሌላኛው ፎርስ ኮንታክት ላይ ከምንሰራቸው ነገሮች ውስጥ አንዱ በርዝ ፕሪፔርድነስ ኤንድ ኮምፕሊኬሽን ሬድነስ ፕላን። ስለ በርዝ ፕሪፔርድነስ ኤንድ ኮምፕሊኬሽን ሬድነስ ፕላን ካውንስል ማድረግ መቻል አለብን። ኦፕቲማል ብሬስት ፊዲንግ ፕራክቲስ ላይ ካውንስል ማድረግ መቻል አለብን። ያው እነዚህ ነገሮች አሁን ኦፕቲማል ብሬስት ፊዲንግ ስለ ብሬስት ፊዲንግ ማውራት ያለብን ከወለደች በኋላ ነው አይደለ? ነገር ግን ዱሪንግ ፕሬግናንሲ ካውንስሊንጎች እዚህ ጋር መጀመር መቻል አለባቸው ማለት ነው። ሶ አራተኛው ኮንታክት ወይም ደግሞ 30ኛው ሳምንት ላይ የምናደርጋቸው ነገሮች እነዚህ ናቸው። ሌላኛው 34ኛው ሳምንት ወይም ደግሞ አምስተኛው ኮንታክት ማድረግ ያለብን ነገር የመጀመሪያው ምንድነው? 30ኛው ሳምንት ወይም ደግሞ አራተኛው ኮንታክት ላይ ያደረግናቸውን ነገሮች ሙሉ እንደግማቸዋለን። ዜን ፌታል ፕሬዘንቴሽን ዲተርማይን እናደርጋለን። እዚህ አምስተኛው ኮንታክት ላይ 34ኛው ሳምንት ጀምረን ፌታል ፕሬዘንቴሽን፣ ምክንያቱም አንደኛው ምንድነው ኦብስቴትሪክ አውትካሙን ዲተርማይን ከሚያደርጉ ነገሮች ውስጥ አንደኛው ፌታል ፕሬዘንቴሽን ነው። ሶ ፌታል ፕሬዘንቴሽን በአልትራሳውንድ ቼክ ማድረግ መቻል አለብን። ቴስት ዩሪን ፎር ፕሮቲን ዩሪያ ፎር ሃይ ሪስክ ውመን፣ ለሃይ ሪስክ እናቶች ፕሮቲን ዩሪያ ዲተርማይን ማድረግ መቻል አለብን። ኤችዲፒ ካለ ሜቢ እነሱን ነገሮች አይደንቲፋይ ለማድረግ
ፕሮቲን ዩሪያን ቴስት ማድረግ መቻል አለብን። ሌላኛው ሪፒት ቴስትስ ፎር ሲፊሊስ ኤንድ ኤችአይቪ ኢፍ ኖት ደን አት 30 ዊክስ። ምናልባት አራተኛው ኮንታክት ላይ እነዚህን ነገሮች ቴስት ካላደረግን ኤችአይቪ እና ሲፊሊስ ቴስት ካላደረግን አምስተኛው ኮንታክት ላይ ሪፒት ማድረግ መቻል አለብን ማለት ነው። and again counseling on breastfeeding and immunization, counsel on stimulation for early childhood development እነዚህ ነገሮች ሁሉ ካውንስል ማድረግ መቻል አለብን። መቼ 34ኛው ሳምንት ወይም ደግሞ አምስተኛው ኮንታክት ላይ ማለት ነው። ሌላኛው ስድስተኛው ኮንታክት ላይ ወይም ደግሞ 36ኛው ሳምንት ላይ ምን እናደርጋለን? 34ኛው ሳምንት ያደረግናቸውን አክቲቪቲዎች ሁሉንም እንደግማለን። and ሌላ ተጨማሪ አሰስ የምናደርገው ሜንታል ሄልዝ ነው። የእናትየዋን ሜንታል ሄልዝ አሰስ ማድረግ መቻል አለብን ማለት ነው። ሰባተኛው ኮንታክት ወይም ደግሞ 38ኛው ሳምንት ላይ ማድረግ ያለብን ነገሮች 36ኛው ሳምንት ያደረግናቸውን ሁሉንም እንደግማለን። then any fear myths worries about labor and delivery እነዚህ ነገሮች ካሉ ምንድነው ካውንስል እናደርጋለን። ሄሞግሎቢን ቴስትን ሪፒት እናደርጋለን። ስለ ፌታል ሙቭመንት ካውንቲንግ ካውንስል እናደርጋታለን ማለት ነው። መቼ 38ኛው ሳምንት ወይም ደግሞ 7ኛው ኮንታክት ላይ ማለት ነው። 40ኛው ሳምንት ወይም ደግሞ የመጨረሻው ኮንታክት ላይ የምናደርጋቸው ነገሮች የመጀመሪያው 38ኛው ሳምንት ያደረግናቸውን ሁሉንም እንደግማቸዋለን። ዘፈርስቲ ከዛ ውጪ ፌታል ሞመንት ካውንቲንግ አሁንም 38ኛው ምንድነው 8ኛው ኮንታክት ላይ የምናደርገው ነገር ነው። አልትራሳውንድ ስካኒንግ ፎር ፌታል ዌልቢንግ አሰስመንት አልትራሳውንድ 40ኛው ሳምንት ላይ አልትራሳውንድ ለፌታል ዌልቢንግ አሰስመንት ግዴታ ይለናል ማለት ነው። ሶ በእያንዳንዱ ኮንታክት ላይ የምናደርጋቸው አክቲቪቲዎች እነዚህ ናቸው። አንድ ነገር ግን ቤዚካሊ መያዝ ያለባችሁ ነገር ምንድነው? ፈርስት ኮንታክት ላይ ሪስክ አይደንቲፋይ ስናደርግ ሪስክ የሌላቸው እናቶች ሁልጊዜም ሪስክ የላቸውም ብለን መደምደም የለብንም። አት ኤኒ ታይም ሪስክ ዲቨሎፕ ሊያደርጉ ይችላሉ። ሶ ከቤዚክ ኬር ወጥተው ወደ ስፔሻላይዝድ ኬር ሊገቡ ይችላሉ ማለት ነው። ሽፍቲንግ ሊኖር ይችላል። ከቤዚክ ኬር ወደ ስፔሻላይዝድ ኬር፣ ከስፔሻላይዝድ ኬር ወደ ቤዚክ ኬር ሽፍቲንግ ሊኖር ይችላል ማለት ነው። ሶ አት ኤኒ ታይም እንደ አንድ ሄልዝ ኬር ፕሮቫይደር እንደ አንድ ፕሮፌሽናል ኤንሲ እንደሚሰራ ሰው ነገሮቹን ዋይዝሊ ኢቫሉዌት አድርጎ አኮርዲንግሊ ኢቫሉዌት አድርጎ እናቶቹን ቤዚክ ኬር ነው ወይም ደግሞ ስፔሻላይዝድ ኬር ነው መውሰድ ያለባቸው የሚለው ነገር በደንብ አድርጎ ኢቫሉዌት አድርጎ ማስቀመጥ መቻል አለበት ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በቀጣይ የኤንሲ ፓርት ደግሞ ሄልዝ ፕሮሞሽን ዲዝ ፕሪቬንሽን ኤንድ ትሪትመንት ዱሪንግ ፕሬግናንሲ የሚሉትን ነገሮች እናያለን ማለት ነው። ስላዳመጣችሁኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ፓርት እስከምንገናኝ በሰላም ቆዩ።